ቃል ኪዳን በነገረ ድህነት ከዲያቆን ያረጋል አበጋዝ በሐሰሳ የቀረበ ምዕራፍ 7 ንስሐና ቅዱሳት መካናትን መሳለም። ቅድስት ቤተ ክርስቲያን ሥርዓተ አምልኮ የሚፈጸምባት ቅዱስ ሥጋውና ክቡር ደሙ የሚፈተትባት የተቀደሰች ስለሆነች በአዲስ ኪዳን የተለየና ታላቅ ክብር አላት። ቤተ ክርስቲያን በተለያየ ሥራና ቦታ የተሰማሩ ምዕመናን የሠሯቸው መልካም ሥራዎች ወደ እግዚአብሔር የሚያርጉባት፣ ክፉ ደግሞ በስርየት የሚወገድባት የታመነች ከተማና የጽድቅ አውድማ ናት። ኢሳይያስ ምዕራፍ 1 ቁጥር 26፣ ማቴዎስ ወንጌል ምዕራፍ 3 ቁጥር 12። እግዚአብሔር በሁሉም ቦታ ምሉ እንደመሆኑ እርሱ የማይገኝበት ምንም አይነት ቦታ የለም። በየትም ቦታ ቢሆን ባሉበት ሆኖ ሲጠሩት ይሰማል። የእግዚአብሔር መገለጫው ቦታ ሳይሆን ንጹሕ ልብ ነው። ራሱ መድኃኒታችንና አምላካችን ኢየሱስ ክርስቶስ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ያለው ለዚህ ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 8። እግዚአብሔር የሚታይበት የልብ መስታወት በኃጢአት እስካልዛገና እስካልቆሸሸ ድረስ እግዚአብሔርን ማየት ይቻላል። በልባቸው የዋሃን ለሆኑ ሰዎች እግዚአብሔር ቅርብ ነው የተባለው ለዚህ ነው። መዝሙር 33 ቁጥር 18። ደጋግ ሰዎች ከልባቸው ንጽሕና የተነሳ እግዚአብሔርን ያዩታል። ሁልጊዜ እግዚአብሔርን አየዋለሁ ሁልጊዜ በፊቴ ነውና እንዳለ መዝሙር 15:8። እግዚአብሔር ታላላቅ ድርጊቶችን የፈጸመባቸው ቦታዎች ቅዱሳት መካናት ማለትም ከሌላው የተለዩ የተከበሩና የተቀደሱ ቦታዎች ተብለው ይታወቃሉ። አንድም ቦታ የተለየ የሚያደርገው በቦታው ላይ እግዚአብሔር የገለጠው ተአምር ወይንም የፈጸመው ድርጊት መኖሩ ነው። እግዚአብሔር በተለየ ቦታ በቸርነቱ የተገለጠባቸው፣ በወዳጆቹ በቅዱሳን አድሮ ድንቅ ሥራ የሠራባቸው፣ ሰው ሆኖ በኪደተ እግሩ የተመላለሰባቸው ቦታዎች ከሌሎች በተለየ ይከበራሉ። ለሙሴ ሐመልማል ከነበልባል ተዋህዶ የተገለጠበትን ቦታ አንተ የቆምክበት ስፍራ የተቀደሰች ናትና ጫማህን ከእግርህ አውጣ አለው። ዘጸአት ምዕራፍ 3 ቁጥር 5። ኢያሱንም እንዲሁ መልአከ እግዚአብሔር ተመሳሳይ ትእዛዝ ነግሮታል። ኢያሱ ምዕራፍ 5 ቁጥር 15። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሲሄድ መሽቶበት ባደረበት ስፍራ ላይ መሰላል ከምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ የእግዚአብሔርም መላእክት ሲወጡበትና ሲወርዱበት እግዚአብሔርም ከበላዩ ቆሞበት አየ። እግዚአብሔርም ለያዕቆብ በዚያ ላይ ተገልጦ ብዙ ነገር ነገረው። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። በፍርሃት ሆኖም እንዲህ አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው። ዘፍጥረት ምዕራፍ 28 ከቁጥር 10 እስከ 17። በብሉይ ኪዳን ዘመን ኢየሩሳሌም ቤተ መቅደሱ የታነጸባት፣ ታቦተ ሕጉ ያለባት፣ ብዙ ነቢያት የተመላለሱባትና ቃለ እግዚአብሔር የሚነገርባት የሰማያዊት ኢየሩሳሌም ምሳሌ የሆነች እንዲሁም መሥዋዕት የሚቀርብባት ብቸኛ ቦታ ስለነበረች ከዓለም ሁሉ ተለይታ ቅድስቲቱ ከተማ ትባል ነበር። ማቴዎስ ወንጌል ምዕራፍ 4 ቁጥር 5፣ ምዕራፍ 5 ቁጥር 35። ከዚህም የተነሳ በተለያየ ምክንያት አገራቸውን ጥለው የተሰደዱና በሌላ አገር የሚኖሩ አይሁድ ሳይቀሩ መሥዋዕት ለማቅረብና በዓል ለማክበር በየዓመቱ ወደ ኢየሩሳሌም ይመጡ ነበር። መምጣት ያልቻሉትም በያሉበት ቦታ ሆነው ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ ይሉ ነበር። መዝሙር 136:5። በሐዲስ ኪዳን ግን ቤተ ክርስቲያን በዓለሙ ሁሉ የተስፋፋችና የተመሠረተች ስለሆነ እንደ ብሉይ ኪዳን ዘመን መሥዋዕት ለማቅረብ ኢየሩሳሌም ድረስ መሄድ አያስፈልግም። በየቦታው ያለች ቤተ ክርስቲያን በጭቃ በጨፈቃ ብትሠራ በዕንቁና በወርቅ ብትታነጽ አንዲት ናት። ልዩነቱ ለሰው ዓይን ካልሆነ በስተቀር የቤተ ክርስቲያን ሕንፃ ጌጥና ውበት ማማርም ሆነ አለማማሩ ለእግዚአብሔር ምንም አይነት ለውጥ የለውም። በውስጡ ለሚገለገሉበት ሰዎች ጽድቅም ምንም አይነት አስተዋጽኦ የለውም። ለእግዚአብሔር ወርቅና ጠጠር፣ ዕንቁና አፈር ልዩነት የለውም። ስለሆነም በዚህች በአንዲት ቤተ ክርስቲያን መሥዋዕት በዓለሙ ሁሉ ይቀርባል። በነቢዩ ከፀሐይ መግቢያ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣
ንጹሕ ቁርባንም ያቀርባሉ ይላል የሰራዊት ጌታ እግዚአብሔር ተብሎ የተነገረው ትንቢት ለዘመነ ወንጌል የተነገረ ነውና። ሚልክያስ ምዕራፍ 1 ቁጥር 11። ሳምራዊቷ ሴት ጌታችንን አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ ባለችው ጊዜ እንዲህ አላት፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁንም ሆኗል። አብ ሊሰግዱለት እንደ እነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ዮሐንስ ወንጌል ምዕራፍ 4 ቁጥር 20 እስከ 24። ሳምራዊቷ ሴት እንዲህ ያለችው በዚያ ዘመን መስዋዕት የሚቀርበውና ለእግዚአብሔር የሚሰገደው በኢየሩሳሌም ብቻ ስለነበረ ነው። አይሁድ በተለያዩ ቦታዎች ምኩራብ ቢሰሩም እነዚያ ምኩራባት ለጸሎት ሕጉን ለማንበብና ለመማማር ካልሆነ በስተቀር መስዋዕት አይቀርብባቸውም ነበር። የሐዋርያት ሥራ ምዕራፍ 13 ቁጥር 15፣ ምዕራፍ 17 ከቁጥር 1 እስከ 3፣ ምዕራፍ 10 ቁጥር 11፣ ምዕራፍ 18 ቁጥር 19። ብቸኛው መስዋዕት ማቅረቢያ ቦታ መጀመሪያ ሰለሞን የሠራው ቤተ መቅደስ የነበረ ሲሆን እርሱ በናቡከደነጾር ከፈረሰ በኋላ ከምርኮ ሲመለሱ እንደገና የተሠራው ቤተ መቅደስ ነበር። ጌታችን ግን የመለሰላት ይህ በኦሪት የነበረው ሁኔታ ቀርቶ እግዚአብሔር መንፈስ በመሆኑና በሁሉም ቦታ ያለ ስለሆነ እንደ እስካሁኑ በኢየሩሳሌም ብቻ ሳይሆን በዓለሙ ሁሉ መስዋዕት የሚቀርብና አምልኮ የሚፈጸም መሆኑን ነው። ቅዱሳት መካናትን መሳለም ለምን አስፈለገ? መሳለም ማለት ወደ ቅዱሳት መካናት ተጉዞ በቦታው በአካል በመገኘት በዚያ ያለውን የሚታየውን ለማየት ታሪኩን ከቦታው ጋር አዛምዶ ለመረዳትና በረከት ለማግኘት የሚደረግ መንፈሳዊ ጉዞ ነው። ለቅድስት ቤተ ክርስቲያን የሚቀርበው ሰላምታ ወይንም እጅ መንሳትም መሳለም ይባላል። ስለሆነም መሳለም ከጉብኝቱ የተለየ ነው። አንድ ጎብኚ ወይንም ቱሪስት የሚሄደው ታሪክ ለማወቅ፣ ራሱን በሚያየው ነገር ለማስደሰትና ለማዝናናት፣ ለምርምርና ጥናት፣ ጊዜ ለማሳለፍ፣ ለማድነቅ ወዘተ ሊሆን ይችላል። ነገር ግን ለጎብኚ ከቦታው በረከት ማግኘት የሚለው ነገር የሚሄድበት ዋና ዓላማ ወይንም ምክንያት አይደለም። ተሳላሚ ግን ዋና ዓላማው ከቦታው ሄዶ ተሳልሞ መንፈሳዊ በረከትን ማግኘት ነው። ቅዱሳት መካናትን መሳለም ብዙ ጥቅም አለው። ቦታው እግዚአብሔር ድንቅ ሥራውን የገለጠበት ከሆነ ከዚያ ቦታ በአካል ስንገኝ ለሕሊናችን የእግዚአብሔርን ሥራ በሚገባ ያስታውሰናል። በዐይን እንደ ማየት በእጅ እንደ መዳሰስ ያህል ድርጊቱ ቀርቦና ጎልቶ ይታየናል። ያ ጥንት የሆነው የእግዚአብሔር ሥራ ሲፈጸም በጊዜው የነበረን ያህል ሆኖ ይሰማናል። ራሳችንን ወደ ኋላ መልሰን የተደረገውን ድርጊትና ድርጊቱ ሲፈጸም የነበረውን ነገር እንድናዘክር ያደርገናል። ሕሊናችንን ይመስጠናል። ለምሳሌ እግዚአብሔር ለእስራኤላውያን በእሳትና በነበልባል በጢስና በጭጋግ በተገለጠበትና 10ሩን ትእዛዛትና ጽላተ ሕጉን በሰጠበት በሲና ተራራ የተገኘ ሰው እግዚአብሔር በዚያ ዘመን ያደረገውን ነገር በዓይነ ሕሊናው ያያል። ወደ ጥልቅ ምስጢር ውስጥ ይገባል። ሊገለጽ የማይችል ልዩ መንፈሳዊ ስሜት ይሰማዋል። ቅዱሳን ጻድቃንና ሰማዕታት የኖሩባቸውን፣ የተጋደሉባቸውን፣ ፈጣሪያቸውን ያገለግሉባቸውንና ትሩፋታቸውን የፈጸሙባቸውን ቦታዎችም ስናይ የዘመን ርቀት ሳይገድበን በሕሊና መነጽር የራቀውን አቅርበን ሥራቸውንና ሕይወታቸውን ሁሉ በፊታችን እንድናይ ቦታው ያነሳሳናል። ያ ቦታ ቅዱሳኑ በኪደተ እግራቸው የባረኩት፣ የትሩፋት ወዛቸው የነጠጠበት፣ ብዙ ሥራ የሠሩበት፣ በጸሎታቸውና በጾማቸው የቀደሱት፣ በኋላም አጽማቸው ያረፈበት ቦታ ነውና ከዚህም በላይ እግዚአብሔር መንፈስ ቅዱስ አገልጋዮቹን ለማጽናትና ለማጽናናት የሚገኝበት፣ ቅዱሳን መላእክት ለዕርገተ ጸሎት፣ ለጥበቃና ለተራድኦ የሚወጡበትና የሚወርዱበት ነው። እንዲሁም እግዚአብሔር በዚህ ዓለም የሕይወት ውጣ ውረድና ፈተና ድል ለሚያደርጉት ኋላ ለሚያገኙት የክብር አክሊል አረቦን የሆነውን ጸጋውንና ክብሩን የሚያድልበት ስለሆነ እንዲህ ያለው ቦታ እግዚአብሔር ሥራውን የሚሠራበትና በጸጋ የማይለየው ቦታ ነው። ይህ ሁሉ የሆነበትን ቦታ መሳለም በረከት ነው። ቅዱሳኑ በኖሩበት ቦታ መቀመጥና ማደር፣ እነርሱ በእጃቸው የሠሩትን ቤተ መቅደስ መንካትና መዳሰስ
በእግራቸው በተመላለሱበት ቦታ መራመድ ለአንድ ክርስቲያን ታላቅ መታደል ነው። በአካል ባያገኛቸውም በእምነትና በመንፈስ ያገኛቸዋልና። እንዲሁም በዚያ ቦታ አሁንም በሕይወተ ሥጋ ከሚገኙ በዓይን ከሚታዩና ከተሰወሩትም ቅዱሳን ትምህርትና በረከትን ያገኛሉ። በአጠቃላይ ዘርዝሮና ቆጥሮ ማተትና መግለጽ ከሚቻለው በላይ በረከትንና መጽናናትን እንዲሁም መንፈሳዊ ብርታትንና መነሳሳትን ያስገኛል። የራስን ማንነት እንዲመረምሩና እንዲጠይቁ ያደርጋል። ከዚያም ወደ ንስሐ ይመራል። ቅዱሳን ሐዋርያት ከየአገረ ስብከታቸው ወደ ኢየሩሳሌም ይመለሱ ነበር። ቅዱስ ጳውሎስ በኤፌሶን ሳለ የሚመጣውን በዓል በኢየሩሳሌም አደርግ ዘንድ ይገባኛል በማለት ተሰናብቷቸው ወደ ኢየሩሳሌም በመርከብ ለመሄድ ተነሳ። የሐዋርያት ሥራ ምዕራፍ 19 ቁጥር 21። ከጥንት ዘመን ጀምሮ ከተለያዩ የዓለም ማዕዘናት ክርስቲያኖች ወደ ኢየሩሳሌም ይሄዱ ነበር። እነዚህም የኢየሩሳሌም ተሳላሚዎች ይባሉ ነበር። መድኃኒታችን ኢየሱስ ክርስቶስ ለአይሁድ ስለ እውነተኛ እረኝነቱና በጎቹን እንዴት እንደሚጠብቅና የዘላለም ሕይወት እንደሚሰጣቸው ሲያስተምራቸውና በቤተ መቅደስ መታደስ በዓል ላይ ተገኝቶ ከባሕሪ አባቱ ከአብ ጋር አንድ መሆኑንና የባሕሪ አምላክነቱን ሲነግራቸው፣ እነርሱ ግን በተለመደው እልኸኝነታቸውና አለማመናቸው በመጽናት ሊይዙት በፈለጉ ጊዜ በፈቃዱ ራሱን ለሁሉ ቤዛ አድርጎ በመስጠት የሚሞትበት ጊዜ ስላልደረሰ ከእጃቸው ወጣ። ከዚህ በኋላ ጌታችን ወደ ዮርዳኖስ ማዶ መሄዱንና በዚያ የሆነውን ሲገልጽ እንዲህ ይላል። ዮሐንስ በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ እንደገና ሄደ፣ በዚያም ኖረ። ብዙ ሰዎችም ወደ እርሱ መጥተው ዮሐንስ አንድ ምልክት እንኳ አላደረገም፣ ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ነበረ አሉ። በዚያም ብዙዎች በእርሱ አመኑ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 40 እስከ 42። ጌታችን ዮሐንስ መጥምቅ በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ መሄዱ ሕዝቡ በዚያ የተደረገውን ድርጊትና የተነገረውን ነገር እንዲያስታውሱ አደረጋቸው። ዮሐንስ መጥምቅ ሲያጠምቅበት በነበረው ስፍራ ለአይሁድ ኢየሱስ ክርስቶስን በተመለከተ ብዙ ትምህርት አስተምሯቸው፣ ብዙ ነገር ነግሯቸው ነበር። በዮርዳኖስ ማዶ ዮሐንስ ስለ ኢየሱስ ክርስቶስ፣ ስለ ዘላለማዊነቱና አምላክነቱ፣ ስለ ዓለም መድኃኒትነቱና ስለ ቀዳማዊነቱ፣ እርሱ ክርስቶስን ለመቀበልና በእርሱ ለማመን ይረዳቸውና ያዘጋጃቸው ዘንድ በንስሐ ጥምቀት እንደሚያጠምቃቸው፣ ልጅነትን የሚያሰጠው ግን በመንፈስ ቅዱስና በእሳት የሚሆነው የክርስቶስ ጥምቀት መሆኑን፣ እኔ ስለ ንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ ከማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል እያለ ነግሯቸው ነበር። ከዚያም በዮርዳኖስ ጌታችን ሲጠመቅ ሰማያት ሲከፈቱ፣ መንፈስ ቅዱስ በርግብ አምሳል በክርስቶስ ላይ ሲወርድ፣ ከደመና በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ሲሰማ፣ ይህንን የመሳሰለውን በዮርዳኖስ ዙሪያ የተባለውን ነገርና የተፈጸመውን ድርጊት እንዲያስታውሱና እንደገና እንዲያስቡት አደረጋቸው። ከማስታወሳቸውም የተነሳ መጥምቁ ዮሐንስ አስቀድሞ ስለ ክርስቶስ የተናገረው ነገር ሁሉ በኢየሩሳሌም በኢየሱስ ክርስቶስ እየተፈጸመ መሆኑን ሲያዩ ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ነበረ አሉ። ስለ ክርስቶስ በዮሐንስ የተነገረው በእውነት ሲፈጸም አይተው ወንጌላዊው እንዳለ በዚያ ብዙዎች በክርስቶስ አመኑ። ጌታችንም ብዙ ነገር አስተምሯቸውና ብዙ ተአምር አሳይቷቸው ባላመኑ ጊዜ ወደ ዮርዳኖስ ማዶ የሄደው ለዚህ ነበር። እኛም እግዚአብሔር እንዲህ ያለ ሥራ ወደ ሠራባቸው ቦታዎች ስንሄድ በዚያ የተደረገውን ድርጊት በጥልቀትና ከልብ እንድናስበው ያነሳሳናል። በቦታው የተፈጸመው ድርጊትና የተነገረው ትምህርት አካል ገዝቶ በፊታችን ይታየናል። ቦታው ራሱ ሕሊናችንን በቦታው ላይ የተፈጸመውን ድርጊት ወደ ማሰብና ማዘከር ያነሳሰዋል። ንስሐና ቅዱሳት መካናትን መሳለም። ቅዱሳት መካናትን መሳለምና ማየት ብዙ ጥቅም ያለው መሆኑን ከላይ ለመመልከት ሞክረናል። ነገር ግን ከዚህ አልፈው ቃል ኪዳን ያላቸውን ቦታዎች ከተሳለምኩና ወደ እነርሱ ከሄድኩ ንስሐ አያስፈልገኝም፣ እንደ 40 ቀን ሕፃን ሆኛለሁ፣ ሕፃናት ደግሞ ንስሐ ስለማያስፈልጋቸው እኔም እንደዚሁ ንስሐ መግባት አያስፈልገኝም የሚሉ አንዳንዶች እንዳሉ ይነገራል። በዚህ ዙሪያ አንዳንድ የአመለካከት ብዥታዎች ያሉ መሆኑም እንዲሁ አልፎ አልፎ ይሰማል።
የተቀደሱ ቦታዎችን መሳለም የንስሐን አስፈላጊነት ያስቀራልን? ንስሐስ እንዲህ ላሉ ቦታዎችን ላልተሳለሙ ሰዎች ብቻ ነውን? በኦሪቱ ልማድ መሠረት ወደ ኢየሩሳሌም ለመሳለም የሄደው ኢትዮጵያዊ ጃንደረባ ኢየሩሳሌም ደርሶ ሲመለስ በሰረገላው ላይ ሆኖ የነቢዩን የኢሳይያስን መጽሐፍ ሲያነብ ሳለ እግዚአብሔር ፊልጶስን ልኮለት ያነበው የነበረውን ንባብ ተርጉሞ ሲያስረዳው በማመኑ ለመጠመቅና በታላቅ ደስታ ወደ አገሩ ለመመለስ በቅቷል። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 39። በበዓለ 50 ከተለያየ ሀገር በዓለ ሰዊትን ለማክበር ተሰብስበው የነበሩት አይሁድ ሐዋርያት መንፈስ ቅዱስን ተቀብለው የእግዚአብሔርን ድንቅ ሥራ በቋንቋቸው ሲናገሩ ሰምተው በመደነቅ ላይ ሳሉ ቅዱስ ጴጥሮስ ተነስቶ ወደ ሕይወት የሚመራቸውን ትምህርት አስተማራቸው። እነርሱም ትምህርቱን ሰምተው ልባቸው ስለተነካ ቅዱስ ጴጥሮስንና ሌሎችን ሐዋርያት ምን እናድርግ አሏቸው። ቅዱስ ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። እነርሱም ቃሉን ተቀብለው ተጠመቁ፣ ከሞት ወደ ሕይወት ተሻገሩ፣ ከክርስቶስ መንጋዎች ገብተው ተቆጠሩ፣ ወደ ነፍሳቸው እረኛ ተመለሱ። የሐዋርያት ሥራ ምዕራፍ 2 ከቁጥር 5 እስከ 42። በዚህ ምድር ላይ የተቀደሱ ቦታዎች ከሚባሉት መካከል መቼም ከኢየሩሳሌም የሚበልጥ አለ ተብሎ አይታሰብም። ምክንያቱም ኢየሩሳሌም ከጥንት ከአብርሃም ጀምሮ የተለያዩ አባቶች መሥዋዕት ያቀርቡባት፣ በእግዚአብሔር የተባረኩትንና ቃል ኪዳን የተቀበሉባት፣ የተለያዩ ነቢያትና ካህናት ትንቢት የተናገሩባት፣ የአምላክ ሰው መሆን ተስፋ የተሰበከባት፣ በኋላም ክርስቶስ ሰው ሆኖ የተወለደባት፣ የተጠመቀባት፣ ዞሮ ያስተማረባትና በተቀደሱ እግሮቹ የረገጣት፣ ብዙ ተአምራት ያደረገባት፣ በመጨረሻም መከራ ተቀብሎ ሥጋውን የቆረሰባትና ደሙን ያፈሰሰባት፣ የሞተባት፣ የተቀበረባትና የተነሳባት እንዲሁም ያረገባት ቦታ ናት። ኢየሩሳሌም ሄደው የነበሩት አይሁድም ሆኑ ኢትዮጵያዊው ጃንደረባ ወደ እውነተኛ ሕይወት ለመድረስ የሚያስፈልጋቸውን ንስሐንና ጥምቀትን ተሰበኩ። ይህንንም አምነው በመቀበላቸው ተጠቀሙ እንጂ ከዚያ ውጭ አልሆኑም። አይሁድ ምን እናድርግ ብለው በጠየቁት ጊዜ ቅዱስ ጴጥሮስ ንስሐ ግቡ አላቸው እንጂ ወደ ቅድስቲቷ ከተማ ወደ ኢየሩሳሌም መጥታችኋልና ማመናችሁ ብቻ ይበቃችኋል፣ ንስሐ አያስፈልጋችሁም አላላቸውም። ኢትዮጵያዊ ጃንደረባም ኢየሩሳሌም ደርሶ መመለሱ ለድህነቱ በቂ ነው አልተባለም። ነገር ግን ወደ ኢየሩሳሌም መሄዳቸው በዚያ ለድህነት የሚያበቃቸውን ትምህርት ከዚያም ንስሐንና ጥምቀትን አግኝተው ይድኑ ዘንድ ወደ ድህነት መንገድ አመጣቸው እንጂ ከዚህ ውጪ ያደረገላቸው ነገር የለም። በቅዱሳት መካናት ስንገኝ ወደ ንስሐና ወደ እውነት የሚመራን ጸጋ እግዚአብሔር ይጎበኘናል እንጂ ከንስሐ ውጪ በሌላ መንገድ ይቅርታንና ሕይወትን የምናገኝበትን አቋራጭ መንገድ አይቀንስልንም። ንስሐን ለመሸሽ ወዴትም ቢኬድ አማራጭ አይገኝም። ሰዎች መጥተው ጲላጦስ ደማቸውን ከመሥዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች ባወሩለት ጊዜ መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው፣ እነዚያ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁም እንዲሁ ትጠፋላችሁ። ወይስ በሰሊሆም ግንቡ የወደቀባቸውና የገደላቸው እነዚያ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም እላችኋለሁ። ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 እስከ 5። እንግዲህ ጌታችን በማይታበል ቃሉ እንደተናገረው ንስሐ ያልገባ ሁሉ ከጥፋት አይድንም፣ ለንስሐ ሌላ አማራጭም የለም። በነቢዩ በሕዝቅኤልም እንዲህ ይላል፣ ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ፣ የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብስና አዲስ መንፈስም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ። ሕዝቅኤል ምዕራፍ 18 ከቁጥር 30 እስከ 32። የቅዱሳት መካናትን መሳለም ጥቅም በቅድስት ማርያም ግብፃዊት ሕይወት እናያለን። ቅድስት ማርያም ግብፃዊት በዐቢይ ጾም ጾመ ኢየሱስ መጀመሪያ ላይ በዮርዳኖስ ወንዝ አጠገብ በሚገኝ ገዳም ያሉ መነኮሳት መዝሙር እየዘመሩ
የዮርዳኖስን ወንዝ አቋርጠው በዮርዳኖስ በረሃ ውስጥ አልፈው አንዱ ሌላውን በማያየው አቅጣጫ በርቀት ተበታትነው መላውን ጾም ፈጣሪያቸውን ብቻ እየዘከሩ ያሳልፉ ዘንድ ከገዳማቸው ይወጡ ነበር። ጾሙን እንዲያ ባለ ሁኔታ በበረሃው ካሳለፉ በኋላ በሆሳዕና ዕለት ወደ ገዳማቸው ይመለሳሉ። ከዚህ ገዳም መነኮሳት አንዱ የሆነው ቅዱስ ዞሲማስ ከእኔ የበለጠ የብሕትውና ሕይወት ያለውና እኔ ያልደረስኩበትን የብሕትውና ሕይወት የሚያሳይ ሰው አገኝ ይሆንን የሚል የትዕቢት ሐሳብ እየተመላለሰበት ወደ በረሃው ውስጥ ሩቆ ሄደ። ድንገት የእግዚአብሔር መልአክ ተገልጦለት ራሱን ታናሽ አድርጎ ወደሚያይበት ቦታ ወሰደው። በበረሃው ውስጥ መጓዝ በጀመረ በ20ኛው ቀን ሲጸልይ ሳለ የሰው የመሰለ ረጅም ግራጫ ፀጉር አይነት ነገር ተመለከተ። ቅዠት ወይንስ መንፈስ ወይስ የሰይጣን ምትሃት እያለ አሰበ። ከዚያም ራቁት የሆነ የሰውነት ቆዳ እንደተቃጠለ ያህል በፀሐይ ሐሩር የጠቆረ የሰው አካል መሆኑን ተረዳ። በበረሃ ከሚኖሩ ቅዱሳን ባህታውያን አንዱን በማግኘቱ ልቡ ደስ አለው። ሆኖም እርሱ ወደዚያ ሰው ሲሮጥ ያ አካል ግን ከእርሱ ይሸሻል። በተጠጋ ጊዜ የእግዚአብሔር አገልጋይ ሆይ ከኔ ለምን ትሸሻለህ? አለ። ይህንን ባለ ጊዜ ያ ሰው በበረሃው ዓለቶች ውስጥ ካለ ጉድጓድ ነገር እንደገባ ሆኖ አየ። ዞሲማስም ተንበርክኮ እንደ ሕፃን አለቀሰ። ስለ ኢየሱስ ክርስቶስ ስትል አባት ዞሲማስ ሆይ ይቅር በለኝ፣ እኔ ሴት ስለሆንኩና ራቁቴን ስለሆንኩ ወደ አንተ ልመጣ አልችልም፣ ካባህን ወርውርልኝ፣ በእርሱ ሰውነቴን ሸፍኜ መጣ ዘንድ የሚል ድምፅ ሰማ። እርሱም ስላወቀችውና በስሙ ስለጠራችው አደነቀ። ካባውን ወረወረላትና ያንን ከለበሰች በኋላ ወደ ዞሲማስ ዞራ ኃጥእ ሴት የመሆን እኔን ለማየት ለምን ትፈልጋለህ? አባ ዞሲማስ አንተ ከኔ ለመስማትና ለመማር ትፈልጋለህ? አለችው። ዞሲማስም መሬት ላይ ወድቆ ትባርከው ዘንድ ለመናት። እርሷ ግን ከፊቱ አጎንብሳ አባ ዞሲማስ አንተ ካህን ስለሆንክና ብዙ ጊዜ ቅዱስ ቁርባንን ስታሳርግ የኖርክ ስለሆነ መባረክ የሚገባህ አንተ ነህ አለችው። እርሱ ግን በእንባ ሆኖ የከበርሽ ቅድስት ሆይ አንቺ ለዓለም የሞትሽ እንደሆንሽ አያለሁ። ከዚህ በፊት ሳታውቂኝና ሳታየኝ በስሜ ጠርተሽኛል። ካህን መሆኔንም አውቀሻልና እግዚአብሔር የሚያስደንቅ ጸጋ ሰጥቶሻል። ስለ እግዚአብሔር ብለሽ ቡራኬሽን ትሰጪ ዘንድ ጸሎትሽን እፈልጋለሁና አላት። እንዲህ እያለ በልመና በተናገረ ጊዜ ለሰዎች ሕይወትና ለነፍሳቸው ድህነት የሚያስብና የሚጠነቀቅ እግዚአብሔር የተመሰገነ ይሁን እንድትል አስገድዳት። እርሱም አሜን አለ። ሁለቱም ተነሱ። እርሷም እንዲህ የተራቆተችና ከምግባረ ድሃ የሆነች ሴትን ለማየት ለምን መጣህ? አለችው። ከዚያም ስለ ሕዝበ ክርስቲያኑ፣ ስለ ቤተ ክርስቲያን ጠባቂዎች፣ ስለ ነገሥታቱ ጠየቀችው። ቅዱስ ዞሲማስም ቅድስት እናት ሆይ በአንቺ ጸሎት ክርስቶስ ለሁሉም ሰላም ሰጥቷል። እኔም አንቺ ስለ ዓለም ሁሉ ትጸልይ ዘንድ ማልድሻለሁ አላት። እርሷም ካህን የሆንከው አንተ ለእኔና ለሁሉም ጸልይ፣ ሆኖም ታዛዥ መሆን ያስፈልጋልና ያዘዝከኝን በደስታ ፈጽማለሁ አለችው። ከዚያም ፊቷን ወደ ምስራቅ አዙራ ዓይኖቿን ወደ ሰማይ አቅንታ እጆቿን ዘርግታ ለረጅም ጊዜ መጸለይ ጀመረች። ይህ የመንፈስ ቅዱስ ሥራ ነው። በበረሃ ያሉትና ማንንም የማያዩ ባህታውያን እንኳ የዓለምን ደህንነት በፍጹም ልባቸው ይናፍቃሉ፣ ይጸልያሉ። ምንም እንኳን በበረሃ ብቻዋን ብትሆንም ከቤተ ክርስቲያን ግን አልተለየችም። ለሁሉም ወገኖቿ ምሕረትን የምትጠይቅ ሕያዊት የቤተ ክርስቲያን አባል ናት እንጂ። ለረጅም ጊዜ ከቆየ በኋላ ስትጸልይ ተመለከታትና መሬት ላይ ወድቆ እያለቀሰ ደጋግሞ ፈጣሪ ሆይ ማረኝ አለ። ያቺ ቅድስትም ስትጸልይ እንደሚበር ፍጡር እግሯ አንድ ክንድ ያህል ከመሬት በላይ ሆኖ አያት። ዞሲማስም ምናልባት መንፈስ እንዳትሆን ብሎ ተጠራጠረ። በዚያን ጊዜ ወደ እርሱ መጥታ አነሳችውና አባ ዞሲማስ ሆይ እግዚአብሔር ከሰይጣንና ከወጥመዱ ይጠብቀን፣ እርሱ ከኛ ጋር ያለው ጦርነት ጽኑ ነውና ብላ ማተበች። ይህንን አይቶና ሰምቶ እንዴት ወደ በረሃው እንደመጣች ታሪኳን እንድትነግረው ለመናት። ስለ ክርስቶስ ብለሽ አትደብቂኝ፣ ይህን መናገርሽ ለውዳሴ ከንቱ ብለሽ አይደለምና ነገር ግን ለእኔ ለኃጥኡና ለማይገባኝ እውነቱን ለመንገር እንጂ የእግዚአብሔር ድንቅ ሥራ ይገለጥ ዘንድ ነው እንጂ ወደዚህ በረሃ የመራኝ የምታገለግዩ እግዚአብሔር ያንቺን ሕይወት ሊያሳየኝ ነውና ስለዚህ የእግዚአብሔርን ፈቃድ ትቃወሚ ዘንድ አይገባምና በማለት ሕይወቷን እንድትነግረው ተማጸናት። እርሷም መለሰች፣ አባቴ ሆይ አጸያፊ ሕይወቴን ነግርህ ዘንድ በጣም ያሳፍረኛል። አንተ እንደምታስበው አይደለም። ነገር ግን ታሪኬን ስትሰማ ሰው ከክፉ አውሬ እንደሚሸሽ ከእኔ ትሸሻለህ።
በደሌን መስማትም አትችልም። ሆኖም ሳታቋርጥ ስለኔ ትጸልይልኝ ዘንድ ሁሉንም ነገር እነግርሃለሁ አለች። ከዚያም እንባዋ በፊቷ እየወረደ ታሪኳን መናገር ጀመረች። የትውልድ ሀገሬ ግብጽ ነው። ገና በ12 ዓመቴ ቤተሰቦቼን ትቼ ወደ እስክንድሪያ በመሄድ ራሴን ከክብር አሳነስኩ፣ ድንግልናዬን አጣሁ። ከዚያም የዝሙት ፍቅር አደረብኝ። ለኃጢአት የነበረኝን ፍቅር ታውቅ ዘንድ ትንሽ በዝርዝር ልንገርህ። 17 ዓመት ሲሆነኝ ሰዎችን የሚያቃጥል የኃጢአት እሳት ሆኜ ኖርኩ። ብዙዎችን አሳትኩ። ገንዘብ እንኳን እንስጥሽ ሲሉኝ ገንዘቡን አልቀበልም ነበር። በእግዚአብሔርም አላምንም ነበር። ነገር ግን እንደፈለግኩ አደርጋለሁ፣ ማንም አይከለክለኝም ነበር። ከዕለታት በአንድ ወቅት ሊቢያውያንና ግብፃውያን ወደ ባህር እየተቻኮሉ ሲሄዱ አይቼ ወዴት ሊሄዱ እንደሆነ ስጠይቃቸው የክቡር መስቀልን በዓል በኢየሩሳሌም ሊያከብሩ መሆኑንና የበዓሉ ቀንም መዳረሱን ነገሩኝ። በዚህ ጊዜ እኔም ብዙ ወዳጆችን አገኝ ዘንድ አብሬያቸው ልሄድ ወሰንኩኝ። ለጉዞም ሆነ ለምግብ የምከፍለው ገንዘብ አልነበረኝም። ግን ሰውነቴ አሳስቷቸው በዚያም ብዙዎችን አጠመዱ። የሰይጣን መረብ ነበርኩ። በዚህም እኔ በሰውነቴ ብዙዎችን ማሳት እንደምችል እየተከራከርሁ እናገር ነበር። በመጨረሻ በጣም ብዙ ተሳላሚዎች በጌታችን መቃብር ላይ ወደ ተሰራችው ቤተክርስቲያን ሲሄዱ አየሁ። እኔም ሄደው እዚያ ምን እንደሚያደርጉ ማየት ወደዱ። በበሩ እየተጨናነቁ ሊያልፉ ከሚሞክሩት ብዙ ሰዎች ጋር አብሬ ወደ ቤተክርስቲያኑ ልገባ ሞከርኩ። ነገር ግን በድንገት ከበሩ ወደ ኋላ የሆነ ኃይል ሲገፋኝ ታወቀኝ። ሌሎች ሰዎች ሁሉም በቀላሉ ይገባሉ፣ እኔ ግን አልቻልኩም። የሆነ ኃይል እንድመለስ ወደ ኋላ እየገፋኝ እንደሆነ ተሰማኝ። በመጀመሪያ በውስጤ ሳኩ። ምናልባት ስለደከመኝ ወይም ሴት በመሆኔ ደካማ ስለሆንኩ ይሆናል ብዬ አሰብኩ። የምችለውን ያህል ለመግባት ሁለተኛ ሞከርኩ። ሆኖም አልቻልኩም። በሩ ላይ ቆምኩ። እንዲሁ 3 እና 4 ጊዜ የምችለውን ያህል ለመግባት ከሞከርኩ በኋላ ኃይል ያለቀ። ከዚያም እልፍ ብዬ ሄጄ በበሩ አጠገብ ቆምኩ። ማልቀስና ደረቴን እየደቃሁ ከውስጣዊ ልቤ ማዘን ጀመርኩ። ለምን አልገባም? እንዳልገባ የከለከለኝ ኃጢአቴ ብዛት ነውን? አልኩ። ያን ጊዜ የእመቤታችን የቅድስት ድንግል ማርያምን ስዕል ከበሩ ላይ አየሁ። የእርሷን ስዕለ ገጽ ግርማና ውበት ባየሁ ጊዜ ያለፈ ኃጢአቴ ከፊቴ ቁልጭ ብሎ ታየኝ። በራሴ አፈርኩኝ፣ በደሌም አሰቃየኝ። ከዚያም ከእመቤታችን ስዕል ስር ወድቄ ጌታዬንና መድኃኒቴን ለመከተልና ለማገልገል ሌላ ዕድል አገኝ ዘንድ ተማጸንኩ። መድኃኔ ዓለም ኢየሱስ ክርስቶስን እንዲያድነኝና በመንገዱ እንዲመራኝ ለመንኩት። ቅዱስ መስቀሉን ካየሁ በኋላ ወዲያውኑ ዓለምንና ደስታዋን በሙሉ እንደምክድና እርሱ በሚመራኝ ለመሄድ ቃል ገባሁ። ከጸለይኩ በኋላ በውስጤ የመተማመን መንፈስ ተሰማኝ። ከቆምኩበትና ከጸለይኩበት ቦታ ተነስቼ ከሚሄደው ተሳላሚው ጋር ተቀላቀልኩ። በፊት መድረስ አልችልበት ብዬ ከነበረው ቦታ ላይ አሁን መድረስ ቻልኩ። ያለ ችግር ገብቼ ከተቀደሰው ቦታ ደረስኩ። መሬት ላይ ወድቄ ቅዱስ መስቀሉን በመንቀጥቀጥና በእንባ ሳምኩ። እስከ እኩለ ቀን ድረስ ራሴን ረሳሁ። በመጨረሻም ከቤተ ክርስቲያን ወጥቼ ቃል ከገባሁባት ከዚያች የእመቤታችን ስዕል ስር ሆኜ የኃጥአንን ንስሐ በአንቺ አማላጅነት የሚቀበል እግዚአብሔር የተመሰገነ ይሁን። የከበርሽ እመቤቴ ሆይ ኃጥእት እኔ ሌላ ምን ማለት እችላለሁ? አሁን የገባሁትን ቃል ፈጽም ዘንድ ጊዜው ነው። በንስሐ መንገድ ምሪኝ አልኩ። ያን ጊዜ ዮርዳኖስን ብትሻገሪ እረፍትን ታገኛለሽ የሚል ድምፅ ሰማሁ። ይህንን ሰምቼ እመቤታችን ሆይ አትተይኝ ብዬ አለቀስኩ። ከዚያ በኋላ ቶሎ ቶሎ እያልኩኝ ተጓዝኩ። ከተጓዦች አንዱ ትንሽ ገንዘብ ሰጠኝና በዚያ ትንሽ ዳቦ ለመንገድ ገዛሁ። እያለቀስኩ የከተማውን በር አለፍኩ። በማታ ከዮሐንስ መጥምቀ ቤተ ክርስቲያን ደርሼ ሌሊቱን ሁሉ በዚያ እያለቀስኩ አደርኩ። በጧት ካስቀደስኩ በኋላ የዮርዳኖስን ወንዝ ተሻግሬ ወደዚህ በረሃ ደረስኩ። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ ከሰው ተለይቼ ወደ እርሱ የሚመለሱትን ከሚቀበል ከፈጣሪዬ ጋር እኖራለሁ። ቅዱስ ዞሲማስ እመቤቴ ሆይ በዚህ በረሃ መኖር ከጀመርሽ ስንት ዓመት ሆነሽ? አላት። እርሷም 47 ዓመት አለችው። ከዚያም በሕይወትሽ ከሆነው ለውጥ የተነሳ ይህንን ሁሉ ዓመት ያለ መከራ ኖረሻልን? አላት። እርሷም አባ ዞሲማስ ሆይ ልናገረው ስለምፈራው ነገር ጠየከኝ። በፈጣሪ ቸርነት ያለፍኩትን ፈተናና መከራ ባስታውሰው እንደገና ተመልሶ የሚመጣብኝና የሚያሸንፈኝ የመሰለኝ እፈራለሁና አለችው። እርሱም የተቀደስሽ እመቤቴ ሆይ ምንም አትደብቂኝ አላት። አባ ዞሲማስ ሆይ
17 ዓመት ከአራዊት ጋር ስታገል ኖርኩ። በመጀመሪያ በዚህ በረሃ ሕይወት እጅግ በጣም ከባድ ነበር። ያለፈ ሕይወቴንና ያሳለፍኩትን ደስታ በማሰብ እፈተን ነበር። በዚህ በምድረ በዳ በረሃ የሚጠጣ የውሃ ጠብታ እንኳን ለማግኘት አስቸጋሪ ነው። ከረሃብና ከውሃ ጥም እንዲሁም ከፀሐይ ሐሩሩ የተነሳ በጣም ተሰቃይቻለሁ። ብዙ ጊዜ ታመምና ለሞት የተቃረብኩ ሆን ነበር። ያለፈ ሕይወቴ ትዝታ ደጋግሞ ባሰቃየኝ ጊዜ መሬት ላይ ወድቄ እያለቀሱ ጌታዬ እንዲረዳኝ ለምነው ነበር። እያስጨነቁኝ የነበሩት ነገሮች እንዴት ልገልጽልህ እችላለሁ? በመጨረሻም ፍጹም ሰላም በልቤ ተሰማኝ። ፈተናውን ሁሉ አለፍኩ። ፈጣሪ የፈለግኩትን ሰጠኝ። ስላለፈ የተጎሳቆለ ሕይወቴና በደሌ አብዝቼ አልቅሻለሁ። በመጨረሻም እግዚአብሔር አጽናናኝ አለችው። አባ ዞሲማስ ከቅዱሳት መጽሐፍ ስትናገር በሰማት ጊዜ ቅዱሳት መጽሐፍትን ተምረሻልን? አላት። እርሷም የዮርዳኖስን ወንዝ ከተሻገርኩ ጀምሮ ዛሬ ያንተን ፊት ከማይ በስተቀር ሰው አይቼ አላውቅም፣ መጽሐፍትንም አልተማርኩም። ነገር ግን ሕያው የሆነ እግዚአብሔር ቃል ዕውቀትን ሰጠኝ። እናም የኔ ታሪክ ይህ ነው አለችው። ከመጀመሪያ እንደነገርኩህ እኔ ኃጥእት ነኝና ጸልይልኝ አለችው። ይህንም ብላ በተመስጦ ራሷን ጎንበስ ካደረገች በኋላ ወደ ቅዱስ ዞሲማስ ተመልሳ ወደ ፈጣሪ እስከሄድ ድረስ የነገርሁህን ለማንም አትናገር፣ አሁን በሰላም ሂድ አለችው። በሚቀጥለው ዓመት በጾመ ኢየሱስ እንደ ገዳሙ ልማድ ዮርዳኖስን አትሻገር፣ በዚያው በገዳሙ ቆይ። ሊሂድ ብትልም አይሆንልህም። በጸሎተ ሐሙስ በዮርዳኖስ ወንዝ ዳር ቅዱስ ቁርባንን ይዘህ ጠብቀኝ ብላው በበረሃው ውስጥ ተሰወረች። ቅዱስ ዞሲማስም በጉልበቱ ተንበርክኮ ቅድስት ማርያም ቆማበት በነበረው ቦታ ላይ ሰግዶ ይህን ሁሉ ላሳየውና ላደረገለት ለፈጣሪው ምስጋና አቀረበ። ወዲያውም በረሃውን ተጉዞ መነኮሳቱ ወደ ገዳማቸው በሚመለሱበት ዕለት እርሱም በዚያው ቀን ከገዳሙ ደረሰ። ለዓመት ሙሉ ያየውን ለማንም ሳይናገር ኖረ። እርሷንም በድጋሚ ያሳየው ዘንድ እግዚአብሔርም በጸሎት ይለምን ነበር። ያ ዓመት ለቅዱስ ዞሲማስ በጣም ረዘመበት። ቢቻል ኖሮ ያ ዓመት ወደ 1 ቀን ቢያጥርለት ተመኘ። አብይ ጾም ሲገባ በጣም ታመመና ተኛ። ቅድስት ማርያም እንደነገረችው ከገዳሙ ቀረ። በጸሎተ ሐሙስ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ይዞ እንዲሁም ትንሽ ቴምርና የተቀላቀለ ምስር ይዞ በነገረችው ቦታ በዮርዳኖስ ወንዝ ዳርቻ ሄዶ እየጠበቃት ተቀመጠ። ለብዙ ጊዜ ከጠበቃት በኋላ ምናልባት የእርሱ ለዚህ ጸጋ ለመብቃት አስቀርቷት እንዳይሆን ወይም መታ ነገር ግን አታው ተመልሳ እንዳይሆን አሳሰበው። ከዚያም የዚህችን ቅድስት ባህታዊት ገጽ በእርሱ ፈቃድ ዳግመኛ ያሳየው ዘንድ ወደ እግዚአብሔር ጸለየ። ከጸለየ በኋላ በዮርዳኖስ ወንዝ በውሃው ላይ እየተራመደች ወደ እርሱ ስትመጣ አያት። እርሱም በፊቷ ሊሰግድላት ባለ ጊዜ በውሃው ላይ እየተራመደች እያለች አባ ዞሲማስ ምን እያደረክ ነው? አንተ የክርስቶስን ቅዱስ ምስጢር ይዘሃል እኮ አለችው። ከዚያም በሰላምና በደስታ ሆና እንዲባርካት ጠየቀችውና ከቅዱስ ምስጢር ተቀበለች። እጆቿን ወደ ሰማይ አንስታ የእፎይታ መገለጫ በሆነ እንባ ጌታዬ ሆይ እነሆ ባሪያህን እንደ ቃልህ አሰናብታት፣ ዓይኖቼ ማዳንህን አይተዋልና አለች። ወደ ዞሲማስም ተመልክታ አባቴ ሆይ ከይቅርታ ጋር ሌላም ነገር ላስቸግርህ ነው። አሁን ወደ ገዳምህ በሰላም ተመለስ፣ የእግዚአብሔር ቸርነትም ይጠብቅህ። በሚመጣው ዓመት መጀመሪያ ወደ አገኘኸኝ ቦታ ተመልሰህና በዚያ እንደገና ታየኛለህ። የእግዚአብሔር ፈቃድ እንዲህ ነውና አለችው። እርሱም እኔ የአንቺን አርያነት ተከትዬ ወደ በረሃው ለመግባት እናፍቃለሁ አላት። ከዚያም ያመጣላትን ትንሽ የሚቀመስ ነገር እንድትቀምስ ጠየቃት። እርሷም ምስሩን በጣቶቿ ጫፍ ነካችና 3 ፍሬዎችን ወስዳ ባፏ አደረገችና የእግዚአብሔር ጸጋ ነፍስን በንጽህና ለመጠበቅ በቂ ነው አለች። እንዲጸልይላትም ጠየቀችው። ከዚያም የዮርዳኖስን ወንዝ በውሃው ላይ በእግሯ እየተራመደች ተሻገረች፣ በበረሃውም ተሰወረች። እርሱም በመለየቱ እያዘነ ሄደ። ሌላ ዓመትም አለፈ። ከዚያም ወደ በረሃው ሄዶ አስቀድማ ከነገረችው ቦታ ደረሰ። ነገር ግን ያረፈ ሰውነቷን በአሸዋው ላይ ወድቆ አየ። ቅዱስ ዞሲማስም በጣም አዘነና ከጎኗ ተንበርክኮ ለረጅም ጊዜ አለቀሰ። ለዚህ ጊዜ እንደሚገባ ጸሎትም ጸለየ። ከዚያም የት እንደሚቀብራት ሲያወጣና ሲያወርድ ሳለ ከራሷ አጠገብ በአሸዋው ላይ አባ ዞሲማስ ሆይ በጸሎተ ሐሙስ ማታ ወደ አምላኬ ሄጃለሁ፣
የደካማይቱ የማርያምን ሥጋ በዚህ ቦታ ቅበረው፣ አፈር ወደ አፈር ይመለስ ዘንድ ስለ እኔም ጸልይልኝ የሚል ተጽፎ ተመለከተ። ቅዱስ ዞሲማስ ባለፈው ዓመት ከቅዱስ ቁርባን ምስጢር ከተካፈለች በኋላ እንዴት በዚያው ቀንና ሰዓት እዚህ ቦታ እንደደረሰችና እንዳረፈች ሥጋዋም ዓመቱን ሙሉ ምንም ሳይለወጥ በመቆየቱ ተገረመ። በዚያን ጊዜ ከጫካው አንበሳ መጣና እግሮቿን ከላሰ በኋላ ለመቃብር የሚበቃ ጉድጓድ ቆፈረ። አባ ዞሲማስ ለሁሉም ትጸልይ ዘንድ እየተማጸነ እግሮቿን በእንባው አጠበ። ከዚያም ሥጋዋን በአፈር ሸፈነ። ገድለ ቅድስት ማርያም ግብፃዊት The Life of Saint Mary of Egypt። ቅድስት ማርያም ግብፃዊት ምንም እንኳን ወደ ኢየሩሳሌም ስትሄድ አነሳሷ ከላይ እንደተገለጸው መልካም የነበረ ባይሆንም ነገር ግን በዚያው የእግዚአብሔር ቸርነት ጎብኝቷታል፣ ወደ ንስሐም ጠርቷታል። እርሷም ይህንን የእግዚአብሔርን ጥሪ ተቀብላ ንስሐ ገብታ ለ47 ዓመታት ያህል የሰው ፊት ሳታይ በዮርዳኖስ በረሃ ጽኑ የሆነ ተጋድሎን በመጋደሏ ከታላቅ መንፈሳዊ ብቃት ደርሳለች። የቅድስት እናታችን የማርያም ግብፃዊት በረከቷ ይደርብን፣ አሜን። በተለያየ ሁኔታና ምክንያት ወደ ቅድሳት መካናት ሄደው የእግዚአብሔር ጸጋ የጠራቸው ለንስሐ ሞት ያበቃቸው በዚያውም ተስበው በልዩ ልዩ መንገድ እግዚአብሔርን ያገለገሉና ለብዙ ክብር የበቁ ብዙ ሰዎች አሉ። ስለሆነም ወደ ቅዱሳት መካናት ለመሳለም የመሄድ ዓላማ ሊሆን የሚገባው ንስሐ ለመግባትና ወደ ምግባረ ትሩፋት ለመሳብ እንጂ ከዚህ በተቃራኒ ከንስሐ ለመሸሽና ሌላ አቋራጭ መንገድ ለመፈለግ ሊሆን አይገባም። የንስሐ ሂደቶች። ኃጢአት እንደ ደዌ ሲሆን ንስሐ ደግሞ ሕክምና ነው። ንስሐ ኃጢአት ከሚያመጣብን ሕመምና ቁስል ታክመን እንድን ዘንድ የተሰጠ ድንቅ አምላካዊ ጸጋ ነው እንጂ ልንፈራውና ልንሸሸው የሚገባ ነገር አይደለም። ንስሐ ይህንን የሰጠንን አምላክ እያመሰገንን ገንዘብ እናደርገው ዘንድ ልንቸኩል የሚገባን ታላቅ ስጦታ ነው እንጂ እንደ ክፉ አውሬ ልንሸሸው የሚገባ ነገር አይደለም። ንስሐ ኃጢአት ለሰራና ለማንኛውም ሰው የሚያስፈልግ ሕክምና እንጂ ሊታለፍ የሚችል አማራጭ መንገድ አለመሆኑ ከንስሐ ምንነት ጋር የተያያዘ ስለሆነ ይህንኑ ባጭሩ ማየት ያስፈልጋል። ንስሐ ጠቅለል ባለ መልኩ የሚከተሉትን ያካተተ ነው። ሀ ራስን መውቀስና መጸጸት። የንስሐ ዋናው ነገር እግዚአብሔር አታድርጉ ብሎ የከለከለውን በማድረጋችን፣ ስሩ ብሎ ያዘዘውን ደግሞ ባለማድረጋችን በራሳችን ስንፍናና ግዴለሽነት እርሱን ማሳዘናችንን በማወቅ ከልብ ማዘንና መጸጸት ነው። ይህንንም ኃጢአትና ድክመት ሁል ጊዜ ማሰብና በፊት አድርጎ ማዘንና ማልቀስ ነው። ነቢዩ ዳዊት ኃጢአቴም ሁል ጊዜ በፊቴ ነው እንዳለ መዝሙር 50 ቁጥር 3፣ እንዲሁም ስለ በደሌም ማዝናለሁ እተክዛለሁ እንዳለ ሁልጊዜ እግዚአብሔርን በማሳዘናችንና ባለማስደሰታችን ማዘንና መተከዝ ነው። ስለሆነም ንስሐ የአንድ ጊዜ ቅጽበታዊ ድርጊት ሳይሆን ሁልጊዜ ከሕይወታችን እስትንፋስ ጋር ተዛምዶ ሊኖርና ሊለይ የማይገባው ነው። በልብ ማዘንና መተከዝ ከሰው ሕሊና ሊለይ አይገባውም። አንድ የእግዚአብሔር ሰው ጧት ጧት እግዚአብሔር አታድርጉ ብሎ ከከለከለው ያልሰራሁት ስሩ ብሎ ካዘዘው ደግሞ የሰራሁት ምን አለ እያለ ሁልጊዜ ራሱን ይወቅስ ነበር። ራስን መውቀስና መጸጸት በውስጣችን ከልባችን ማዘንና መቆርቆር ከሌለ ንስሐ የለም። ለእግዚአብሔር መናዘዝ። ንስሐ ማለት ከሁሉ አስቀድሞ አባታችንን እግዚአብሔርን የበደልነውና ያሳዘንነው መሆናችንን በማመን ከልብ መጸጸትና ለእርሱ መናዘዝ ነው። የሰራነውን ነገር ለእግዚአብሔር የምንነግረው እርሱ የማያውቀው ስለሆነ እንደ አዲስ ልንነግረው ሳይሆን እርሱን ያሳዘንን መሆናችንንና በዚህም መጸጸታችንን ለመግለጽ ነው። የጠፋው ልጅ ወደ አባቱ ሲመለስ አባቴ ሆይ በሰማይና በምድር በደልሁ፣ ወደፊትም ልጅህ ልባል አይገባኝም እንዳለ የሉቃስ ወንጌል ምዕራፍ 15 ቁጥር 8። እኛ ኃጢአታችንን እንዲህ ስንታመን እግዚአብሔር ይተውልናል፣ አያሳስበንም። ይህ የጠፋው ልጅ እንዲህ ብሎ በተናገረ ጊዜ አባቱ በደሉን ሁሉ ትቶለት በጥፋቱ ሳይወቅሰው አዘነለት። ገና ከሩቅ ሲያየው ሮጦ አንገቱን አቀፈውና ሳመው። ክቡር ዳዊትም እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና አንተም ብቻ በደልሁ፣ በፊትህም ክፋትን አደረግሁ እያለ
በእግዚአብሔር ፊት መበደሉን ለራሱ ለእግዚአብሔር እንደተናዘዘ እንዲሁ ማድረግና በፊቱ መውደቅ ይገባል። መዝሙር 50 ቁጥር 3 እስከ 4። ከፈሪሳዊው ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ የተባለለት ቀራጭም ዓይኖቹን ወደ ሰማይ እንኳን ሊያነሳ ባለመድፈር በፍጹም ተዋርዶ ሆኖ አምላክ ሆይ እኔ ኃጢአተኛውን ማረኝ እያለ ደረቱን እየደቃ በማዘኑ ነበር ይቅርታን ያገኘው። የሉቃስ ወንጌል ምዕራፍ 18 ከቁጥር 13 እስከ 14። ሐመርሃ የተበደሉትን ይቅር ማለት የበደሉትን ይቅርታ መጠየቅ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እኛ ይቅርታ የምናገኝበትን መንገድ ሲናገር ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተንም ደግሞ ይቅር ይላችኋል፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም በማለት ይቅርታ ለማግኘትም ሆነ ላለማግኘት በራሳችን ላይ የምንወስነው ራሳችን መሆናችንን በማያሻማ አገላለጽ አስተምሮናል። የማቴዎስ ወንጌል ምዕራፍ 6 ቁጥር 14 እስከ 15። በባለ ዕዳው ምሳሌም ሲያስተምርም እልፍ መክሊት ዕዳ የነበረበት ሰው የሚከፍለው አጥቶ ሲጨነቅ አይቶ አበዳሪው ዕዳውን ሁሉ ሲተውለትና ሲምረው፣ እርሱ ግን 100 ዲናር የተበደረው ሌላ ሰው መጥቶ ወድቆ እባክህ ታገሰኝ ሁሉን እከፍልሃለሁ እያለ ቢለምነው ሊምረው ቀርቶ ጊዜ እንኳን ሊሰጠው ስላልወደደ እስኪከፍለው ድረስ በወህኒ አሰረው። ይህንን የሰማ ጌታውም አንተ ክፉ ባሪያ፣ ስለ ለመንከኝ ያን ዕዳ ሁሉ ተውልህ፣ እኔ እንደማርሁህ ባልንጀራህ የሆነውን ያንን ባሪያ ልትምረው ላንተስ አይገባህምን? አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍል ድረስ ለሚያሰቃዩት አሳልፎ ሰጠው በማለት እግዚአብሔር የእኛን ብዙ ኃጢአት ይቅር ይለን ዘንድ ሌሎች ወገኖቻችን የበደሉንን ነገር መተውና ይቅር ማለት እንዳለብን ካስረዳ በኋላ ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል በማለት በእኛ ላይም ተግባራዊ የሚሆነው ይሄው መሆኑን ነገረን። የማቴዎስ ወንጌል ምዕራፍ 18 ከቁጥር 23 እስከ 25። የተበደሉትን በራስ ላይ ከሌላ ሰው የደረሰን በደል ይቅር ማለት ብቻ ሳይሆን የበደሉትና ያሳዘኑት ሰው ካለም ሄዶ ይቅርታ መጠየቅ ይገባል። ጌታችን እንግዲህ መባህን በመሠዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ፣ በዚያ በመሠዊያው ፊት መባህን ትተህ ሂድ፣ አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ በማለት የተናገረው እኛ ያስቀየምናቸውና የበደልናቸውን ሰዎች ይቅርታ ስለመጠየቅ ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 23 እስከ 24። ታላቅ ቸርነት፣ ታላቅ ሰውን መውደድ። እኛ እርስ በርሳችን ታርቀን ሰላምን እስክንመሰርትና ፍቅር እስክናጸና ድረስ ለእርሱ የሚቀርበው መባና ምስጋና ቢዘገይ ወደደ። ያለ ፍቅር ሌላውንም መስዋዕት አይቀበልምና መታረቅ የግድ አስፈላጊ እንደሆነና ላለመታረቅ ምንም አይነት ተቀባይነት ያለው ምክንያት የሌለ መሆኑን ለመግለጽ ሳይታረቁ መባ ማቅረብን ከለከለ። ጸሎት፣ ጾም፣ መዝሙር፣ ሌላም ምንም አይነት መባ ቢሆን የበደሉትን ሰው ይቅርታ ሳይጠይቁ የተበደሉትንም ይቅር ሳይሉ ማቅረብ ተቀባይነት የለውም። በውስጡ የጥፋተኝነት ስሜት እየተመላለሰበትና ወንድሙ በእርሱ አዝኖበት እያለ እንዴት አድርጎ በቤተ ክርስቲያን ውስጥ ከእርሱ ጋር በአንድነት ይቆማል? በተቀደሰች ሰላምታ እርስ በርሳችሁ ሰላም ተባባሉ ሲባልስ እንዴት አድርጎ በተቀደሰ ሰላምታ ሰላም ይለዋል? እንዴት አድርጎ ወደ ቅዱስ ምስጢር ይቀርባል? ተበድሎ ይቅር ሊል ሲገባው እርሱ ራሱ እየበደለ በድሎም ይቅርታ ሳይጠይቅ እንዴት አድርጎ ክርስቲያን ነኝ ይላል? ስለሆነም ከበደሉንም ሆነ ከበደልናቸው ጋር ይቅር በመባባል በመካከላችን የነበረውን ልዩነት አስወግደን የጸብ ግድግዳ ልናፈርስና ሰላምን ስንፈጥር እግዚአብሔርም በእኛ ደስ ይለዋል፣ ይቅርም ይለናል። ከዚያ በኋላ የምናቀርበውን ማንኛውንም መባ ብናቀርብ ወዶና ፈቅዶ ይቀበለናል። ይህንን ያላሟላ ንስሐ አይሆንም። ቅዱስ ጳውሎስ እርሱም ክርስቶስ የሞተለት ወንድም ነው፣ እንግዲህ ወንድሞችን እየበደላችሁ ክርስቶስን ትበድላላችሁ እንዳለ ወንድምን መበደል ክርስቶስን መበደል በመሆኑ ከበደሉንም ሆነ ከበደልናቸው ጋር ሰላምን ካላደረግን ክርስቶስም አይቀበለንም። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 12። ለካህን መናዘዝ። አንድ ተነሳሂ ከላይ የተገለጹትን ከፈጸመ በኋላ ወይም ከመፈጸሙ ጋር ለካህን ይናዘዛል። በነቢዩ ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነው ተብሎ እንደተናገረ እያንዳንዱ ሰው ለዚህ የእግዚአብሔር መልእክተኛ ለሆነው
ለካህኑ ራሱን ማሳየት ይኖርበታል። ሚልክያስ ምዕራፍ 2 ቁጥር 7። ይህ ምንም አይነት ነገር ሊያስቀረው የማይችል መሆኑን ሲያስረዳ ጌታችንና መድኃኒታችን ኢየሱስ ክርስቶስ በለምጽ ደዌ ተይዞ ወደ እርሱ መጥቶ ጌታ ሆይ ብትወድስ ልታነጻኝ ትችላለህ ብሎ በተገቢ ሁኔታ የለመነውን ሰው እወዳለሁ ንጻ ብሎ ከፈወሰውና ካዳነው በኋላ በዚሁ በቃ ሳይል ሄደህ ራስህን ለካህን አሳይ ብሎታል። የማቴዎስ ወንጌል ምዕራፍ 8 ቁጥር 4። ወደ ክርስቶስ ከመቅረብ የበለጠ ምን አለ? ሆኖም ይህ ሰው ጌታችን ራሱ ቢፈውሰውም ማንም ሰው ራሱን ለካህን ማሳየትና ኃጢአቱን መናዘዝ እንዳለበት ለማስተማር ሄድና ራስህን ለካህን አሳይ ብሎታል። ኃጢአትን ለካህን መናዘዝ የሚያስፈልገው ስለ ብዙ ምክንያቶች ነው። ከነዚህም መካከል 1. ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል በማለት ኃጢአትን ይቅር የማለት ሥልጣን ስለተሰጣቸው ከኃጢአት ማሰሪያ እግዚአብሔር ይፍታህ፣ እግዚአብሔር ይቅር ይበልህ ሲሉ እንደ ቃላቸው ይሆናልና ነው። ኢሳይያስ ምዕራፍ 58 ቁጥር 6። 2. በጸሎታቸው እንዲረዱን ተነሳሂው ንስሐውን ሲነግራቸው እግዚአብሔር ይቅር ይለው ዘንድ ይጸልያሉ። ተነሳሂውን በጸሎት ያግዙታል፣ ይራዱታል። ታላቁ ሐዋርያ ቅዱስ ጳውሎስ እንኳ ምዕመናንን ብዙ ጊዜ ስለ እኔ ጸልዩ ይል ነበር። እንዲሁም እርሱም በመልእክቶቹ ስለ እናንተ ጸሎት አልተውንም፣ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይል ነበር። ቆላሴስ ምዕራፍ 1 ቁጥር 9 እስከ 13፣ ኤፌሶን ምዕራፍ 1 ቁጥር 17። ስለሆነም በጸሎት መተሳሰብና መረዳዳት ሐዋርያዊ ትውፊት ነው። ጻድቁ ኢዮብ በእርሱ ጸሎትና መሥዋዕት የልጆቹን በደል ይቅር ያስብል ነበር። እንዲሁም ካህናት ስለ ልጆቻቸው ስርየተ ኃጢአት ይጾማሉ፣ ይጸልያሉ፣ በመንፈስ አብረው ይደክማሉ። የኃጢአትን ኃላፊነትና አገልግሎት ከባድ ከሚያደርገው ነገር አንዱ ይህ ነው። ለንስሐ እንደ ራሱ አድርጎ ሊያዝንለትና ሊጸልይለት፣ ሊጠነቀቅለትና ሊያስብለት ይገባዋልና። መልካም እረኛ ለበጎቹ የሚያስብና የሚጠነቀቅ ነውና ሕይወቱን እስከ መስጠት የደረሰ ኃላፊነትና ተጠያቂነት አለበትና። ዮሐንስ ወንጌል ምዕራፍ 10 ቁጥር 11። 3. ጠንካራና ደካማ ጎንን በማጥናት ለወደፊቱ ሕይወትን እንዴት መምራት እንዳለብን ለመምከር እንዲረዳቸው። ካህናት በኑዛዜ ጊዜ የሰውየውን ጠንካራና ደካማ ጎኖች ለመለየት ሰፊ ዕድል ያገኛል። ከዚህ ተነስተው ተገቢውን ምክር ይሰጡታል። በደሉን የማይናዘዝ ግን በሽታውን እንደደበቀ በሽተኛ ትክክለኛውን መድኃኒት ለማግኘት ይቸገራል። ንስሐ እንዲህ ሂደታዊና ብዙ ነገሮችን ያካተተ ተግባር በመሆኑ ሌላ ሁሉ ተፈጽሞ ለካህን መናዘዝ ከሌለ ንስሐ እንደማይባል ሁሉ ሌሎቹ ሂደቶች ሳይፈጸሙ ለካህን መናገር ብቻም ንስሐ አይደለም። ስለሆነም ንስሐን ሊተካና ሊያስቀር የሚችል ምንም ነገር የሌለና ሊኖርም የማይችል መሆኑን በመገንዘብ በንስሐ ሕይወት መመላለስ አስፈላጊ ነው። ፈያታዊ ዘይማን እንኳ በዚያች ከ6 ሰዓት እስከ 9 ሰዓት ውስጥ ባለች በጣም አጭር ጊዜ ውስጥ ምሕረትን አግኝቶ አበው ቀደምትን ነቢያትንና ካህናትን ሁሉ ቀድሟቸው ገነት ለመግባት የቻለው ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው በማለት የራሱን ኃጢአተኝነት አምኖ ራሱን በመውቀስና በከሰሰ ጊዜ ነበር። የሉቃስ ወንጌል ምዕራፍ 23 ቁጥር 41። ከዚያም ኃጢአቱን ለሚያይና ራሱን ለሚወቅስ ሰው ይቅርታን መለመን የቀና መንገድ ስለሆነ አቤቱ በመንግሥትህ በመጣህ ጊዜ አስበኝ በማለቱ በደሉን ሁሉ ይቅር ተብሎ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ የሚል የምሥራች ቃል ከሕይወቱ ባለቤት ከኢየሱስ ክርስቶስ ሰምቷል። የሉቃስ ወንጌል ምዕራፍ 23 ቁጥር 43። ስለሆነም ወደ ቅድሳት መካናት መሄድ ንስሐ ለመግባት እንጂ ንስሐን የሚተካ አቋራጭ መንገድ ፍለጋ ሄንተ ንስሐ ሊሆን አይገባም። ከዚሁም ጋር ወደ ቅዱሳት መካናት እንዲሁ መሄድ ስለተቻለ ብቻ ዝም ብሎ መሄድ ሳይሆን ለምንና እንዴት መሄድ እንደሚገባ ማወቅም ያስፈልጋል። ከሄዱም በኋላ የሆነ ጊዜ አሳልፎ መመለስ ብቻ ሳይሆን ከቦታው ያረፉ አጽመ ቅዱሳንን ተሳልሞ መንፈስን አሳርፎ ቅዱስ ሥጋና ክቡር ደም ተቀብሎ ሲሆን ድካሙ ፍጹም ዋጋ ያለው ይሆናል። ነገር ግን ከዚህ በተቃራኒው ሌሎች ወገኖች ወደ መዝናኛ ቦታዎች እንደሚያደርጉት አይነት ጉዞ የሚሄዱበትን ቦታ ብቻ ቀይሮ የተለያዩ መባልዕትና መጠጦችን ይዞ በማይመችና ደስ በማያሰኝ አካሄድ መጓዝ እንዲህ ከሆነ ዋጋው ምኑ ላይ ነው? እንዲያውም ምንም እንኳ ከመጠን ያለፈ ነገር ወይም ኃጢአት በየትም ቦታ ቢሆን አግባብ ባይሆንም
እንዲህ ያለው ነገር በሌሎች ቦታዎች ከሚደረገው ይልቅ በበረከትና በቅድስት ቦታዎች ላይ ሲደረግ የበለጠ ያሳዝናል። የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል የተባለው ትንቢት እንዲፈጸምብን ማስተዋሉ ይጠቅማል። ማቴዎስ ወንጌል ምዕራፍ 24 ቁጥር 15። እንዲህ ያለው አካሄድ እግዚአብሔርንና ቅዱሳንን ከማሳዘንና ሲጸናም መቅሰፍትን ከማምጣት ያለፈ ጥቅም አይኖረው። በዚያ ላሉት አባቶችም ፈተና ከመሆን ያለፈ ፋይዳ አይኖረው። ፈታኝ መሆኑስ ምን ይጠቅማል? ዲያብሎስም እኮ ፈታኝ የተባለው በተፈጥሮ ሳይሆን በስራው ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 3። ከመንፈሳዊ መስመር የወጡ ነገሮችን ይዞ መሄድና በዚያም እግዚአብሔርን ደስ የማያሰኙ ድርጊቶችን ፈጽሞ መመለስ መክለፍት ሲሹ መቅሰፍት እንደሚባለው በበረከት ፋንታ መርገምን የሚያመጣ ነው። አንዳንዶች ደግሞ እንደዚህ ወዳሉ ቦታዎች ይሄዱና ጊዜያቸውን የሚያጠፉትና ትኩረታቸውን የሚያደርጉት ግን የፎቶግራፍና የምስል ወድምጽ ቀረጻ ላይ ሊሆን ይችላል። ቀረጻው በራሱ ባይነቀፍም እንኳ በዚያ ቦታ ሕሊናን ሰብሰብ አድርጎ ቢያንስ አንድ አቡነ ዘበሰማያት ማድረስ ቢቻል ከሁሉም በላይ ጠቃሚ ይሆናል። የቅዱሳኑ ቃል ኪዳንና የቦታው በረከት የሚገኘው በፎቶ ቀረጻና በመሳሰሉ ድርጊቶች ሳይሆን በረከትን ከልብ በመሻትና እግዚአብሔርን በመማጸን ለዚህም በሚገባ መንፈሳዊ ዝግጅትና ሁኔታ በመቅረብ ላይ ነው። ስለሆነም ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ የተባለውን ማሰቡ መልካም ነው። ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ክብርና ምስጋና ለዘላለሙ ይሁን፣ አሜን። ሮሜ ምዕራፍ 11 ቁጥር 36